ከዚህ በኋላ ችግር የለውም። ሰው የቻለውን ነው የሚያደርገው። ከሱ ጋር አይደለም እኮ የምንኖረው። እባብ እግር አውጥቶ ክሽን ቁሞልሃል። ምን ማለት ነው? ገልሞ ቅበረው። ይሄ የሚተነፍስ አስክሬን ነው። የትም አልሄድም። ይህን ያክል ሮጥኩኝ። ሞት እንደሆነ አንድ አይቀርም። በቃኝ። እኔ የትም አልሄድም። ተነሻልኩሽ። የትኛው ነው? የህግ ሰው ነኝ ብሎ ወንጀል እየሰራ ነው። ይሄን አታውቅም? እንግዲህ ቁጭ በል ሳቅ። አልቀመጥም። ውጣልን ከቤታችን። የት አባታችሁን የደበቃችሁት? ትትና አሁንም ገሞ ጋር እንደተፋጠጠች ትገኛለች። ዝናም እንግዲህ አግኝቼ ለሆነ አሳልፌ እሰጣለሁኝ እያለ እየለፋ ነው። እሷም ደግሞ በምትችለው መልኩ ራሷን ለማዳን ደፋ ቀና እያለች ትገኛለች። ቤተሰቦቻችን ግን በሚገርም ሁኔታ አሁን እንግዲህ ያለችበት ሁኔታ ምንም አዲስ ነገር የለም፣ የዛው ነው። ድጋሜ ዝና ተመልሶ ቢወጣም መልሶ ድጋሜ መጥቶባታል ማለት ነው። ቤተሰቦቻችን እንግዲህ በሚገርም ሁኔታ ያስጠጓት ልጆች እነ አብርሽና መሳይ እንዲሁም ሌሎቹ የግሌ የሚባሉት ልጆች አጋጣሚ የገባችባቸው ልጆች እንግዲህ እንደተለመደው እሷን ለመሸሸግ የሚሞክርም በተለይ አብርሽ የሚባለው ልጅ እሷን ለማስጣል የሚችለውን ሁሉ እያደረገ ይገኛል። ግን በሚገርም ሁኔታ እሷ ተደብቃ ሲያገኛት ዝና መጥቶ የሰራተኛቸውን ወይም ደግሞ ምግብ የምትሰራላቸው ልጅ ወይም የግሌ የምትባለዋል ይዟት ሄዷል ማለት ነው። እንግዲህ ትትናን ስታመጡ እቺ ትለቀቅላችኋለች፣ አለበለዛ አታቁኝም አላቃችሁም በማለት ነው እንግዲህ የግሌን ይዟት ሄዶ ትትና እነሱም እንግዲህ ለሁለት ተከፍለዋል። አብርሽና ገልሞ የሚባሉት ልጆች ይችንም አንሰጥም ያችኛይቱንም እንዴት አድርገን ማግኘት እንዳለብን ማመቻቸት አለብን በማለት እያመቻቹ ይገኛሉ። ሌሎቹ ደግሞ መሀል ሰፈር ናቸው። በተለይ ተንከሴስ የሚባለው ልጅ እና የግሌ ያው በከፍራት አንጻር ነው እንጂ ይሄን ነገር ብዙም ተዳፍረው ታሄዱ ማለት ነው። ቤተሰቦቻችን ያው አብርሽን በጣም ነው የሚወዱት የሚያከብሩትኝና ስለዚህ አብርሽ እንዳይቀየም በማለት የሚችሉትን ሁሉ እያመቻቹ ነው የሚገኙት። የግሌ እንግዲህ ተስራ እንኳን ዛ ሄዳ ላለመናገር ብዙ ነገሮችን ሞክራለች። ዝና ይዛ ይዞ ሄዶ እንግዲህ እያስፈራራት ነው የሚገኘው። ግን በዛ ውስጥ መሆኗ እንኳን የምትችለውን ያክል እየሞከረች ነው ማለት ላለመናገር። ግን የመጨረሻ ሲሆንባት መላስሽ ይቆረጣል፣ ሞትሽ የመጨረሻ ነው የሚሆነው ብሎ ሲላት እንግዲህ መጨረሻ ላይ እንዴን ምን አገባኝ እንደው አብረሽን ብዬ ነው እንጂ እኔ ምን አገባኝ በማለት ነው የምትገኘው። በመጨረሻም እንግዲህ ይጃሳያለሁኝ ብላው ነበረ። ግን አጋጣሚ ሆኖ መሳይ የሚባለው ልጅ ደወለ ማለት ነው። መሳይ የሚባለው ልጅ ሲደውል ማለት እሷና ስልክ የምታውቁ ካለሽ አንቺ እንደደውል ሲላት ዝና የመሳይን ስልክ ሰጠችው ማለት ነው። መሳይ እንግዲህ ሲደውልለት ምንድነው ቆይ ብር ቢሰጠን እኮ እኛ ሳልፈን እንሰጠው ነበር በማለት እንትን ብሏል ማለት ነው። ያንንም እንግዲህ እንትን ካለ በኋላ እንዴ ብር ነው እንደምትፈልገው አንቺ ብሎ ሲያወራው አዎ ብር ከሰጣኝ እሰጣለሁ እኔ የምቸገረኝ በማለት ነው እንግዲህ የመለሰለት። እሺ እሰጣለሁኝ ስንት ከፈለ ሲለው 20 ሺህ እፈልጋለሁ አሁን የፈጠነ ሲለው ችግር የለውም እኔ 30 ሺህ ወይ 40 ሺህ አድርጌ አስገባልሃለሁ ብቻ አንተ ያለችበትን ልጅቷ ብቻ ጠቁመኝ በማለት ነው እንግዲህ እንትን ያለው ማለት ቤተሰቦቻችን። በዛም እንግዲህ ዝናም እሺ የምቸገረ ደግሞ አንተ በሆዲህና በእንትና አትደራደርም ማለት ነው፣ ስለዚህ ምንም ችግር የለውም እያለ ይገኛል። በመጨረሻም እንግዲህ ቀጥታ
መሳይ ይህንን ብር እሰጥሃለሁኝ ሲለው ቀጥታ በቃ ምንም ነገር ለማድረግ ነው የተዘጋጀው። ምንም ነገር በቃ ቢመጣ ችግር የለውም እኔ አሳልፌ እሰጥሃለሁኝ ብሎ ከዝና ጋር ሆኖ ነገሮችን ለማድረግ ተስማምቶ ገብቷል። በዛም እንግዲህ በሚገርም ሁኔታ ቀጥታ ተያይዘው ነው የሄዱት ማለት ነው። ከዛ ሲሄዱ እንግዲህ ሂድና ቤት ውስጥ ሆነ የት እንደምትቀመጥ የት እንዳለች ኢንፎርሜሽን ነገረን ብላ ነበረ እንትን ያለችው። ከዛ እንደገና ቀጥታ ሄዱ። በቃ ያለችበትን ኩሽናው ምግብ የሚሰራው መስሎ ተቀምጦ እንግዲህ የሚሰሩትን የሚያደርጉትን እየተመካከሩ እንደሆነ ሁሉን ነገር ለመናገር ወስኖ ሄዶ ተናግሯል ማለት ነው። ሲናገርም እንግዲህ እነሱ ምንም የሚያውቁት ነገር አልነበራቸውም። ግን ያ ተንከሲስ የሚባለው ልጅ ተንከሲስ አይቶት ነበርና ቆይ ምን እየሰራ ነው? አንተ እኮ የሆነ ነገር መቼም እያደረክ እንዳልሆነ ተስፋ አድርጋለሁ ምናምን ሲለው አይ አቦታ እዚህ ግድም ጥፋ ብሎ እንግዲህ ተንከሲስን አባረረው ማለት ነው። ተንከሲስን ካባረረ በኋላ በቃ የሚፈልገውን ነገር ሁሉ እያደረገ ነበረ። ከዛ በኋላ ቴክስት እየተጻፈ ነበር ከዝና ጋር። በመጨረሻም ተደዋውለው እንግዲህ ምን ማድረግ እንዳለባቸው ያለችበትን በላውን አንተ ተከታትለ የት እንደምትደበቅ ሄደህ ጠብቅ ተብሏል ማለት ነው። ግን እኔ ተደበቂ ብሎ ሲደብቃት ያየ አይመስለኝም። ከዛ ዝናም ቀጥታ እንደገባ መሳይ የሚባለው የትኛው ነው ብሎ ነው የጠየቀው። ከዛ እንግዲህ መሳይ የትኛው ነው ብሎ ነው የጠየቀው። ምክንያቱም ሂዶ እንግዲህ ይሄኛው ግን እንትና ተንከሲስ ግን እባብ እግር አውጥቶ ኩሽና ተቀምጧል እያለ ነበር መጀመሪያ፣ ምክንያቱም እያወራ ስለሰማው ማለት ነው። እና ቤተሰቦቻችን ከዛ በኋላ እንግዲህ ያንን እንትን ለማለት ነው እንግዲህ ተፍተፍ እያለ የነበረው። በመጨረሻም እንግዲህ ከዝና ጋር ሆኖ የሚችሉትን ሁሉ እያደረገ ይገኛል። ዝናም እንግዲህ ቀጥታ ሄዶ እሱን ነበረ የጠየቀው። አሁን እዚህ ጋር በጣም ከባድ ነው የሚሆነው። እንግዲህ ትትናን መልሶ አብርሽ ደብቋታል። አሁንም በእርግጠኝነት እንደማያገኛት ተስፋ አደርጋለሁ። ግን ትንሽ ተንዛዛ ማለት ነው ጋይስ፣ ተንዛዛ ትንሽ እና ትትና ደግሞ ይሄንን አብርሽን እየጠየቀችው ነበረ። ቆይ አንተ የጠፋህ ወንድሜ ነህ እንዴ ሲላ ይሄን ያክል ለኔ ጠበቃ ቆምከልኝ። ኢቨን አብራችሁ ያለችው ልጅ እንኳን ስትወሰድ አሁንም እኔን አሳልፋችሁ ለመስጠት እንትን አላልክም። ስለዚህ አንተ ቆይ የጠፋህ ወንድሜ ነህ እንዴ እያለችው ነበረ። እኔ እንዴ የምን የጠፋም እህት የለኝም እኔም እኔ የጠፋህት የለኝም እንዴ ምንድነው? ግን ሴት ልጅ አይደለሽ እንዴ ሴት ግዴታ እንትን ማለት አለብኝ እያለ ነበረና ሴትማ በሴትማ ከሄደ እኮ ሴት እችም እኮ ወሰዷት ሴት ነች። ስለዚህ ከሱ አስበልጣችሁ እኔን ያኖራችሁ ስትለው ነበርና አይ እንደዛ ያደረግንበት ምክንያት አለን። አንቺ ምናልባት ኩላልትሽ ነው ተው ንቅለ ተከላ ሊያደርጉ ከሆነ ያሰቡት ያንቺ አንድ ሰው ሳይመረመር ደሙ ብዙ ነገሩ መመሳሰል አለበት እያላት ነበረ። እውነቱን ነው እንዳለውም እንግዲህ ዝና ወዲያው ይዞ እንደሄደ ትትናን በትትና ምትካችኛዋን ይዞ እንደሄደ የግሌን አስመርምሯት ነበረ። ስትመረመር ደሟ ከዛ ከሰውየው ከታመመው ሰውዬ ጋር በጭራሽ አይመጣጠንም። ለዛ ነው እንግዲህ መልሶ ይዟት እንትን ለማለት የነበረው። ካሌብ ሞሳም ደውሎለት እያዋራው ነበረና ካሌብንም እንግዲህ እንደዛ ነው ያለው። በመጨረሻም እንግዲህ ያለውን ነገር ይዘው ተመልሰዋል። አሁንም እርግጠኝነት እንደማያገኛት ተስፋ እናደርጋለን። ቤተሰቦቻችን በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ በያላችሁበት። ላይክ ያላደርጋችሁ ላይክ አትርሱ። የእናንተ ላይክ ለእኔ ትልቅ ዋጋ አለው። መልካም ጊዜ